ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በጣም ውድ የሆነውን ቅባት ይዤላችሁ መጥቻለሁ። እሱም ምንድነው? የሮዝመሪ ቅባት አሁን ላይ በጣም በውድ እየተሸጠ ያለና ብዙዎቹ እየተጠቀሙበትና ብዙ ሰው ከመግዛቱ የተነሳ እንግዲህ ዋጋው በየጊዜው እየጨመረ ነውና እሱን ቅባት ቤታችን ውስጥ እንዴት አድርገን መስራት እንደምንችል አሳያችኋለሁ። እውነት ለመናገር አሁን ላይ ሮዝመሪ ቅባት ሁሉም ሰው እየመሰከረለት ያለ ነው። እኔ ብቻ አይደለሁም። ሁሉም ሰው አሁን በየሶሻል ሚዲያው በየምናምን በሰውም በምናም እየመሰከሩለት ነው። ይሄ ምንድነው? ይሄ ትክክለኛ እውነትና ሀቅ ነገር ነው፣ የሚደበቅ ነገር አይደለም። እና ይሄ ቅባት ከጊዜ ወደ ጊዜ እጅግ በጣም እየናረ ነው ዋጋው። እና ለይሄ ቅባት ደግሞ ለኛ እንዴት አድርገን ነው ቤታችን ውስጥ ማዘጋጀት የምንችለው? ምክንያቱም ዋጋው በጣም በጣም ንሯል። እንግዲህ ትንሽዬ ብልቂያጥ የምታክል ቅባት የሮዝመሪ ቅባት ከ2000 እና እስከ 3000 ብር ነው እየተሸጠ ያለ። ያ ማለት ደግሞ እንግዲህ በጣም ትንሽ ቢያንስ ለፊታችን ወይ ደግሞ ለትንሽ ቦታ እንጂ ሙሉ በሙሉ አይበቃም። እንቀባ ብንልም ደግሞ 3 ቀን 4 ቀን ነው እንቀባ የምንችል፣ ከዛ በላይ ያልቃል ማለት ነው። ስለዚህ 2000 ብር ገዝተን 3 ቀን መቀባት ማለት እንግዲህ በጣም እንኳን ለኛ ለድሃዎች ሌሎች ለሀብታም ራሱ አይሆንም ማለት ነውና ስለዚህ እንዴት አድርገን ነው ራሳችን ቤት ውስጥ መስራት የምንችለው? እና ይሄ ቅባት ለምን እንደዚህ ተወደደ ብላችሁ ከጠየቃችሁኝ በጣም ብዙ ወዳጅ አለው እንዳልኳችሁና በጣም ብዙ በርካታ ጥቅሞች ነው ያሉት። እኛ ሀገር እንግዲህ ታውቃላችሁ ብዙ ጸጉር ያለው ሰው የለም። ኢትዮጵያ ውስጥ እንግዲህ እንደምታውቁት ብዙ ሰው አብዛኛው ሰው ጸጉር ረጃጅም ጸጉር የለም፣ ውስን ናቸው ረጃጅም ጸጉር ያላቸው። እሱም እንደው ያው በተፈጥሯቸው ረጃጅም ጸጉር ያላቸው ማለት ነው። ግን ደግሞ ጸጉራችን ላይ ራሳችን ከሰራና በደንብ ትሪት ካደረግን ከተንከባከብ ነው ማድግ ጸጉር የለም ብዬ ነው ማስበኝ። እሱ ምንድነው በራሴ ላይ ስላየሁት እኔ በፊት ያለው ጸጉሬና አሁን ያለው ጸጉሬ በጣም ልዩነት አለው። ከራሳችን ላይ ከሰራን ማይለወጥ ነገር የለም ብዬ ነው ማስበው አሁን ላይ ማለት ነው። እና ይሄ ቅባት በርካታ ጥቅሞች ነው ያሉት። አንደኛ ከፊት ለፊት ለሸሸ ጸጉር ይሆናል። በጣም ነው የሚመልስልን። ቢያንስ በሳምንት 3-4 ብንቀባው በደንብ ከተቀባን በኋላ ለ4 ለ5 ደቂቃ ማሳጅ እያደረግን ብንቀባው የፊታችን ጸጉር ግጥም ብሎ ይበቅልልናል። ሌላው ደግሞ ጸጉራችን አንጸባራቂና ወዛማ ወፍራም በቃ የሚገርም ጸጉር ነው የሚኖረን ማለት ነው። ሮዝመሪ እኔ ብቻ አይደለም በጣም ብዙ ሰዎች የመሰከሩለት ነው። ነገር ግን ገበያ ላይ እጅግ በጣም ውድ ቢሆንም በቤታችን ደግሞ እንደዚህ አድርገን በቀላሉ መስራት እንችላለን። የሮዝመሪን ቅባት ሁሉም ሰው እንደሚጠቀመው እኛም እንደዚህ ሰርተን መጠቀም እንችላለን እንዳቅማችን ማለት ነው። መፍጫ የሌላችሁ ሰዎች በሙቀጫ መውቀጥ ትችላላችሁ። ወቅጣችሁ በደንብ ድቅቅ ሲል ከቅባቱ ጋር መቀላቀልና ከዛ ውሃ ውስጥ መጀመሪያ ብረት ድስት ውስጥ ውሃ ታደርጉና ከዛ ከላዩ ላይ ከሚንተከተከው ከላዩ ላይ ነው የምታረጉት። እና ባላችሁ ቅባት መስራት ትችላላችሁ። እኔ አሁን ያረኩት ዘይቱን እኔ ያደረኩበት ወይም ደግሞ ኦሊቭ ኦይል ማለት ነው እንደዛ እሱን ያደረኩበት። ግን እናንተ ደግሞ ባላችሁ በሚስማማችሁ ቅባት ማድረግ ትችላላችሁ። ኮኮናንት ኦይልም ካላችሁ ሌላ ወይ የምትቀቡት ቅባትም ካለ በሱ መስራት ትችላላችሁ። ግዴታ እናንተ ባያችሁት ቪዲዮ ላይ ባያችሁት እንደዛ አይነት ተመሳሳይ መሆን የለበትም ማለት ነው። ባላችሁ ነገር መስራት ትችላላችሁ። ሌላው ደግሞ ተቀብታችሁት የምትወጡ ከሆነ ሽታው ትንሽ እንዳይረብሻችሁ ልክ እኔ እንዳረኩት ደረቅ ያለ ወይ ደግሞ ደረቁን ገዝታችሁ ብታረጉት ይመረጣል። አንዳንዴ እርጥብ ነገሮች እርጥብ ከሆነ እንግዲህ ተቀብታችሁ ስትወጡ ያስቸግራል ሽታውና ትንሽ ሊረብሽ ይችላል። ሰውም ደግሞ ሊሸተው ስለሚችል ለእናንተም ጥሩ አይደለም። ስለዚህ ደረቁን ብታረጉት ይመረጣል። በእርጥቡ ከሰራችሁት ደግሞ ያው ቤት ስትሆኑ እንትን ማለት ነው መቀባት እኔ ስላየሁት ነው። በእርጥቡ የሰራሁት ተቀብቸው ሲወጣ ይሸታልና ውጭ ላይ በተለይ ስትሆኑ ትንሽ ደስ አይልም። እንደገና ደግሞ ረጅም ጊዜ መቀመጥ አይችልም። በእርጥቡ የተሰራው ረጅም ጊዜ መቀመጥ አይችልም፣ ቶሎ ሊበላሽብን ይችላልና በዚህ በደረቁ ከሆነ ግን በጣም ቆንጆ ነው። እና እንደዚህ አድርጋችሁ በዛ አድርጋችሁ ሰርታችሁ ለ3 ወር ለ4 ወር መቀመጥ ይችላል። ምክንያቱም ደረቅ ስለሆነ አይበላሽም ማለት ነው። እየሰራችሁ ተጠቀሙ። በየጊዜው ከምትሰሩ ሰርታችሁ በትልቅ እቃ ላይ ታስቀምጡና ለ3 ወር ለ4 ወር አንድ ትሰሩና ረጅም ጊዜ መጠቀም ትችላላችሁ ማለት ነው። በየጊዜው ለመስራት ከምትቸገሩ ለእናንተም ጊዜም ላይኖራችሁ ይችላል። በዛ ላይ ቅባቱም ደግሞ ምንም አይነት ችግር ስለሌለው ተሰርቶ ቢቀመጥ አይበላሽም ወይ ሽታውም አይቀየርም። እና እንደዛ ያደርጋችሁ እየሰራችሁ ተጠቀሙት። በጣም ምርጥ ቅባት ነው። የምሬን ነው የምላችሁ፣ የእውነቴን ነው። እና ቅባቱን ሰርታችሁ ልትቀቡ ስትዘጋጁ በደንብ መቀዝቀዝ አለበት። ማለት በጣም መቀዝቀዝ ትንሽ ተኮስ ያላል ሞቅ ያለ እንደዛ ቢሆን ይመረጣል። ስትቀቡ ደግሞ ጸጉራችሁ
ንጹህ ሆኖ ቆዳችሁ በቅባት በምናምን ያልተደፈነ መሆን አለበት። ለውጡንም እንድታውቁት ተስማምቶኛል አልተስማማኝ የሚለውን ነገር እንድታውቁት ንጹህ የራስ ቅል ላይ ብትቀቡት ይመረጣል። እና ቤተሰቦቼ በጣም ቆንጆ ቅባት ነው እና ብዙዎቻችሁ ስለጠየቃችሁኝ ለዛ ነው። ብዙዎችም ደግሞ ሲመሰክሩለት ሶሻል ሚዲያ ላይ በጣም ሲወራለት ነበር። በተለይ ቲክቶክ ላይ በቃ የሮዝመሪ ቅባት ነው የሚሉ በተለይ ከፊት ለፊት ለሸሸ ለሚነቃቀል ለሳሳባችሁ እንዲሁም ደግሞ የሆነ ወዝ ላጣ አመዳም ለሆነባችሁ ወዝ ይሰጣል፣ ያንጸባርቃል ጸጉራችሁ ማለት ነው። ዞሮ ምን አለፋችሁ ለጸጉራችሁ እጅግ በጣም በርካታ ጥቅሞች ነው የምታገኙ። በተለይ ደግሞ ፎረፎር ላለባችሁ እንዲሁም ለሚያሳክካችሁ እንደ አለርጂ ምናምን ላለባችሁ በቃ ድራሹን ነው የሚያጠፋው እና በጣም ቆንጆ ቅባት ነው። በጣም ምርጥ ነው። ሽታውም አይረብሽም፣ ደስ ይላል። እና እኔ እዚህ ጋር ያጠለልኩት በእንትን ነው በወንፊት ነው፣ ግን በጨርቅ ቢሆን በነጠላ ነገር ወይ ደግሞ በሌላ ጨርቅ ነገር ቢሆን አሪፍ ነው። እና ደግሞ ሮዝመሪ ምንድነው ካላችሁኝ መጥበሻ ቅጠል ማለት ነው። ምናልባት እዚህ ጋር ቅጠሉን ካለያችሁት ብዬ ነው በአማርኛ እንትን ያልኩላችሁ የተናገርኩት፣ አንዳንድ ሰዎች ግር ሊላችሁ ስለሚችል ማለት ነው። እና በጨርቅ ነገር ብታረጉት ይመረጣል። የሮዝመሪ ቅጠሉ በወንፊት ወይ ደግሞ በማጥለያ ሲሆን አብሮ አንዳንድ ስለሚወርድ፣ በጨርቅ ከሆነ ግን ቅባቱ ብቻ ነው የሚጠል ማለት ነው። እና በጣም ቆንጆ ነው፣ በጣም አሪፍ ነው። ሰርታችሁ ተጠቀሙትና ታመሰግኑኛላችሁ። ለውጥ ካለ ደግሞ ሁልጊዜ እንደምለው ነገር ኮሜንት ላይ ብትጽፉልኝ ለኔ ደስ ይለኛል። ቅባቱን ሰርቼ ጨርሻለሁ። እንግዲህ ይሄንን ይመስላል። በጣም አሪፍ ነው። እኔ በትንሽ የሰራሁት ምንድነው ብዙ ቅባት አልገዛውም እና ለዛ ነው። በቀጣይ ግን በብዙ ሰርቼ ያሳያችኋለሁ። ቅባት ስላልገዛው ግን ለእናንተ መስራት ስላለብኝ ብዙ ሰው እየጠየቀኝ ስለሆነ ለዛ ነው በትንሽ ያደረኩት። በሌላ ግን በሁለት በሶስት ቅባት ሰርቼ እኔ ለአንዴ ነው ሰርቼ ማስቀምጥ እና ይሄንን ይመስላል። ቤተሰቦቼ አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ እንደ ጀመራችሁት ላይክ ብታረጉት ደስ ይለኛል። ላይክ አድርጉ። በሌላ ደግሞ አሪፍ በሆነ ቪዲዮ እመጣለሁ። ቻው